ሰበር ዜና የመካከለኛው ምስራቅ ቀጠና ከቁጥጥር ውጭ ወደሆነ ቀውስ ውስጥ እየገባ ይገኛል። ለረጅም ጊዜ በስውር ሲካሄድ የነበረው የኢራንና የእስራኤል ግጭት አሁን ወደ ቀጥተኛና ግልጽ ጦርነት ተሸጋግሯል። አሜሪካና እስራኤል በጋራ በመሆን ኦፕሬሽን ኤሪክ ፌሬ የተሰኘ ድንገተኛ ጥቃት በኢራን ወታደራዊ ይዞታዎች ላይ መሰንዘራቸውን ተከትሎ ቴህራን እጅግ ከፍተኛ ቁጥር ያላቸው ባለስቲክ ሚሳይሎችና ድሮኖችን ወደ እስራኤል ዋና ዋና ከተሞች በመተኮስ አጸፋውን እየመለሰች ትገኛለች። በአሁኑ ሰዓት በቴል አቪቭ በኢየሩሳሌምና በሌሎችም የእስራኤል ከተሞች የጥቃት ማስጠንቀቂያ ሳይረኖች በከፍተኛ ድምጽ እየጮሁ ይገኛሉ። የእስራኤል መከላከያ ሰራዊት አይዲኤፍ ከኢራን የተኮሱ ሚሳኤሎችን ለመጥለፍ የአየር መከላከያ ስርዓቶችን በሙሉ አቅሙ እያሰማራ መሆኑ ተረጋግጧል። የእስራኤል የሀገር ውስጥ መከላከያ በሚሊዮን የሚቆጠሩ ዜጎች በአስቸኳይ ወደ ቦምብ መጠለያ እንዲገቡ ትዕዛዝ ያስተላለፈ ሲሆን መመሪያው በቀጥታ ወደ ግለሰቦች የሞባይል ስልኮች እንዲደርስ ተደርጓል። ሁኔታው እጅግ አደገኛ በመሆኑ እስራኤል የአየር ክልሏን ሙሉ በሙሉ የዘጋች ሲሆን ማንኛውም ሲቪል በረራዎች እንዲቆሙ ተደርጓል። ይህም በሀገር ውስጥም ሆነ በውጭ ሀገር የሚገኙ መንገዶችን ለከፍተኛ መጉላላት ዳርጓል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ እንደገለጹት እስራኤል የወሰደችው የመጀመሪያ ጥቃት ሊሰነዘርባት የነበረን አደገኛ ጥቃት ለማክሸፍ የተደረገ የመከላከያ እርምጃ ነው ብለዋል። ይሁን እንጂ ኢራን በበኩሏ የአጸፋ እርምጃ ገና ጅምር መሆኑንና ማንኛውም የእስራኤል ሆነ የአሜሪካ ጥቅም በቀጠናው ውስጥ ካለም የጥቃታችን ኢላማ ይሆናል በማለት እያስጠነቀቁ ይገኛሉ። በማህበራዊ ሚዲያዎችና በተለያዩ የመገናኛ ብዙሃን እየወጡ ያሉ ምስሎች እንደሚያሳዩት በእስራኤል ከተሞች ከፍተኛ ድንጋጤ የነገሰ ሲሆን ዜጎች ለህይወታቸው በመስጋት ወደ መጠለያዎች ሲገቡ ይታያል። የዓለም መሪዎች ይህን ግጭት ወደ ከፋ ቀጠናዊ ጦርነት እንዳያመራ በስጋት እየተከታተሉ ይገኛሉ። ይህ ኦፕሬሽን ኤፒክ ፌሪ የተሰኘ ጥቃት ለወራት ሲብላላ የነበረውን ውጥረት ወደ ፍንዳታ ደረጃ አድርሶታል። ኢራን በወሰደችው መጠነ ሰፊ የሚሳኤል ጥቃት ምን ያክል ጉዳት እንደደረሰ ገና በዝርዝር ባይታወቅም የቀጠናው ጂኦፖለቲካ ሁኔታ ግን ወደማይመለስበት ምዕራፍ ተሸጋግሯል። እኛም ይህንን ተለዋዋጭ ሁኔታ በቅርበት እየተከታተል መረጃዎችን የምናደርሳችሁ ይሆናል። አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ አብራችሁን ቆዩም። በመካከለኛው ምስራቅ ለረጅም ጊዜ ሲብላላ የነበረው መጠነ ሰፊ ጦርነት አሁን ወደ አዲስና አደገኛ ምዕራፍ ተሸጋግሯል። የእስራኤል መከላከያ ሰራዊት አይዲኤፍ በይፋ እንዳረጋገጠው ከሆነ የኢራን መንግስት ከግዛቱ በመነሳት በርካታ የባለስቲክ ሚሳኤሎችን ወደ እስራኤል ዋና ዋና ከተሞች ተኩሷል ብለዋል። ይህ እጅግ ከፍተኛ የሆነ ጥቃት የተሰነዘረው አሜሪካና እስራኤል በጋራ በመሆን በኢራን ዋና ከተማ ቴህራንና በሌሎች ስትራቴጂካዊ ስፍራዎች ላይ የአየር ጥቃት ማድረሳቸውን ተከትሎ የመጣ ቀጥተኛ የአጸፋ እርምጃ መሆኑ ታውቋል። በአሁኑ ሰዓት በመላው እስራኤል ከቴል አቪቭ እስከ ኢየሩሳሌም ያለው የአደጋ ማስጠንቀቂያ ደወሎች ወይም ሳይረኖች በከፍተኛ ድምጽ እየጮሁ ሲሆን በሚሊዮን የሚቆጠሩ እስራኤላውያን ወደ ቦምብ መጠለያ እንዲገቡ እየታዘዘ ነው። የእስራኤል የአየር መከላከያ ስርዓቶች ወደ ሀገሪቱ የሚመጡትን ሚሳኤሎች በአየር ላይ ለማክሸፍ ከፍተኛ ርብርብ እያደረጉ ቢሆንም የጥቃቱ ስፋትና ብዛት ቀጠናውን ወደ ከፍተኛ ስጋት ውስጥ ጥሎታል። አሜሪካ ከዚህ ጥቃት ጋር ከእስራኤል ጎን በመሰለፍ በኢራን ላይ ወታደራዊ እርምጃ መውሰዷ ግጭቱ በሁለቱ ሀገራት መካከል ብቻ ተወስኖ እንዳይቀር እና መላውን የክልሉን ሀገራት ወደማይፈለግ ጦርነት ሊጎትት እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ይህ የኢራን እርምጃ በሁለቱ ሀገራት መካከል ለዓመታት የቆየውን የጥላቻ ጦርነት አቁሞ ወደ ቀጥተኛ የፊት ለፊት ግጭት የቀየረ ሲሆን ይህም በዓለም አቀፍ የነዳጅ ገበያና በጂኦፖለቲካዊ መረጋጋት ላይ ከፍተኛ ጫና እንደሚያሳድር ይጠበቃል። በተለይም በቴህራን ላይ የተሰነዘረው ጥቃት የኢራንን ሉዓላዊነት የነካ በመሆኑ የኢራን አብዮታዊ ዘበኛ በቀጣይ የከፋ እርምጃ እንደሚወስድ በከፍተኛ ሁኔታ እያስጠነቀቁ ይገኛሉ። እንደ እስራኤል ባለስልጣናት ገለጻ በኢራን የሚደገፈው ታጣቂው ቡድን ሂዝቡላና በኢራንና በእስራኤል መካከል እየተፋፋመ ባለው ግጭት ውስጥ ጣልቃ የሚገባ ከሆነ ሊባኖስ ከዚህ ቀደም አይታ የማታውቀውን የጥቃት ጽዋ ትቀበላለች ብለዋል። የእስራኤል መከላከያ ሰራዊትና ከፍተኛ የመንግስት ባለስልጣናት ባወጡት መግለጫ ሂዝቡላ ከኢራን ጋር በመወገን በእስራኤል ላይ ማንኛውም አይነት ጥቃት ለመሰንዘር ቢሞክር እስራኤል የምትሰጠው ምላሽ በታጣቂ ቡድን ላይ ብቻ ሳይሆን የተወሰነ እንደማይሆንና በግልጽ አሳውቀዋል። ይልቁንም የሊባኖስ መንግስት ሂዝቡላን ወደ ግጭቱ እንዳይገባ መከላከል ካልቻለም
መላው ሊባኖስ ለሚደርሰው የአየር ድብደባና ወታደራዊ እርምጃ ተጠያቂ እንደማትሆን ኔታንያሁ አስገንዝበዋል። ሊባኖስ እንደ ሀገር ዋጋ እንድከፍል እናደርጋለን የሚለው የኔታንያሁ ንግግር ቀጠናው ወደ ሰፊና ሁሉን አቀፍ ጦርነት እያመራ መሆኑን አመላካች ሆኗል። ይህ ማስጠንቀቂያ የመጣው ኢራንና እስራኤል በቀጥታ ወደ ግጭት በገቡበትና በየቀኑ በሚሰነዘሩ የድሮንና የሚሳኤል ጥቃት ቀጠናው በስጋት ባለበት ወቅት ነው። እስራኤል ሂዝቡላህን የኢራን ቀኝ እጅ አድርጋ ስለምትመለከተው ቡድኑ በሰሜን እስራኤል በኩል ሌላ የጦር ግንባር እንዳይከፍት ከፍተኛ ጥንቃቄና ዝግጅት እያደረገች ትገኛለች። የሊባኖስ ባለስልጣናት በበኩላቸው ታጣቂ ቡድኑን እንዲቆጣጠሩ ከዓለም አቀፍ ማህበረሰብ ጫና እየበረታባቸው ቢሆኑም የሂዝቡላህ ወታደራዊ አቅምና በሊባኖስ ፖለቲካ ውስጥ ያለው ተጽዕኖ ሁኔታውን እጅግ ውስብስብ አድርጎታል። ጤና ይስጥልን። ሰበር ዜና። የመካከለኛው ምስራቅ ቀጠና ከቁጥጥር ውጭ ወደሆነ ቀውስ ውስጥ እየገባ ይገኛል። ለረጅም ጊዜ በስውር ሲካሄድ የነበረው የኢራንና የእስራኤል ግጭት አሁን ወደ ቀጥተኛና ግልጽ ጦርነት ተሸጋግሯል። አሜሪካና እስራኤል በጋራ በመሆን ኦፕሬሽን ኤሪክ ፌሬ የተሰኘ ድንገተኛ ጥቃት በኢራን ወታደራዊ ይዞታዎች ላይ መሰንዘራቸውን ተከትሎ ቴህራን እጅግ ከፍተኛ ቁጥር ያላቸው ባለስቲክ ሚሳይሎችና ድሮኖችን ወደ እስራኤል ዋና ዋና ከተሞች በመተኮስ አጸፋውን እየመለሰች ትገኛለች። በአሁኑ ሰዓት በቴል አቪቭ፣ በኢየሩሳሌምና በሌሎችም የእስራኤል ከተሞች የጥቃት ማስጠንቀቂያ ሳይረኖች በከፍተኛ ድምፅ እየጮሁ ይገኛሉ። የእስራኤል መከላከያ ሰራዊት አይዲኤፍ ከኢራን የተኮሱ ሚሳይሎችን ለመጥለፍ የአየር መከላከያ ስርዓቶችን በሙሉ አቅሙ እያሰማራ መሆኑ ተረጋግጧል። የእስራኤል የሀገር ውስጥ መከላከያ በሚሊዮን የሚቆጠሩ ዜጎች በአስቸኳይ ወደ ቦምብ መጠለያ እንዲገቡ ትዕዛዝ ያስተላለፈ ሲሆን መመሪያው በቀጥታ ወደ ግለሰቦች የሞባይል ስልኮች እንዲደርስ ተደርጓል። ሁኔታው እጅግ አደገኛ በመሆኑ እስራኤል የአየር ክልሏን ሙሉ በሙሉ የዘጋች ሲሆን ማንኛውም ሲቪል በረራዎች እንዲቆሙ ተደርጓል። ይህም በሀገር ውስጥም ሆነ በውጭ ሀገር የሚገኙ መንገዶችን ለከፍተኛ መጉላላት ዳርጓል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ እንደገለጹት እስራኤል የወሰደችው የመጀመሪያ ጥቃት ሊሰነዘርባት የነበረን አደገኛ ጥቃት ለማክሸፍ የተደረገ የመከላከያ እርምጃ ነው ብለዋል። ይሁን እንጂ ኢራን በበኩሏ የአጸፋ እርምጃ ገና ጅምር መሆኑንና ማንኛውም የእስራኤል ሆነ የአሜሪካ ጥቅም በቀጠናው ውስጥ ካለም የጥቃታችን ኢላማ ይሆናል በማለት እያስጠነቀቁ ይገኛሉ። በማህበራዊ ሚዲያዎችና በተለያዩ የመገናኛ ብዙሃን እየወጡ ያሉ ምስሎች እንደሚያሳዩት በእስራኤል ከተሞች ከፍተኛ ድንጋጤ የነገሰ ሲሆን ዜጎች ለሕይወታቸው በመስጋት ወደ መጠለያዎች ሲገቡ ይታያል። የዓለም መሪዎች ይህን ግጭት ወደ ከፋ ቀጠናዊ ጦርነት እንዳያመራ በስጋት እየተከታተሉ ይገኛሉ። ይህ ኦፕሬሽን ኤፒክ ፌሪ የተሰኘ ጥቃት ለወራት ሲብላላ የነበረውን ውጥረት ወደ ፍንዳታ ደረጃ አድርሶታል። ኢራን በወሰደችው መጠነ ሰፊ የሚሳኤል ጥቃት ምን ያክል ጉዳት እንደደረሰ ገና በዝርዝር ባይታወቅም የቀጠናው ጂኦፖለቲካ ሁኔታ ግን ወደማይመለስበት ምዕራፍ ተሸጋግሯል። እኛም ይህንን ተለዋዋጭ ሁኔታ በቅርበት እየተከታተል መረጃዎችን የምናደርሳችሁ ይሆናል። አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ አብራችሁን ቆዩም። በመካከለኛው ምስራቅ ለረጅም ጊዜ ሲብላላ የነበረው መጠነ ሰፊ ጦርነት አሁን ወደ አዲስና አደገኛ ምዕራፍ ተሸጋግሯል። የእስራኤል መከላከያ ሰራዊት አይዲኤፍ በይፋ እንዳረጋገጠው ከሆነ የኢራን መንግስት ከግዛቱ በመነሳት በርካታ የባለስቲክ ሚሳኤሎችን ወደ እስራኤል ዋና ዋና ከተሞች ተኩሷል ብለዋል። ይህ እጅግ ከፍተኛ የሆነ ጥቃት የተሰነዘረው አሜሪካና እስራኤል በጋራ በመሆን በኢራን ዋና ከተማ ቴህራንና በሌሎች ስትራቴጂካዊ ስፍራዎች ላይ የአየር ጥቃት ማድረሳቸውን ተከትሎ የመጣ ቀጥተኛ የአጸፋ እርምጃ መሆኑ ታውቋል። በአሁኑ ሰዓት በመላው እስራኤል ከቴል አቪቭ እስከ ኢየሩሳሌም ያለው የአደጋ ማስጠንቀቂያ ደወሎች ወይም ሳይረኖች በከፍተኛ ድምፅ እየጮሁ ሲሆን በሚሊዮን የሚቆጠሩ እስራኤላውያን ወደ ቦምብ መጠለያ እንዲገቡ እየታዘዘ ነው። የእስራኤል የአየር መከላከያ ስርዓቶች ወደ ሀገሪቱ የሚመጡትን ሚሳኤሎች በአየር ላይ ለማክሸፍ ከፍተኛ ርብርብ እያደረጉ ቢሆንም የጥቃቱ ስፋትና ብዛት ቀጠናውን ወደ ከፍተኛ ስጋት ውስጥ ጥሎታል። አሜሪካ ከዚህ ጥቃት ጋር ከእስራኤል ጎን በመሰለፍ በኢራን ላይ ወታደራዊ እርምጃ መውሰዷም ግጭቱ በሁለቱ ሀገራት መካከል ብቻ ተወስኖ እንዳይቀር እና መላውን የክልሉን ሀገራት ወደማይፈለግ ጦርነት ሊጎትት እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ይህ የኢራን እርምጃ በሁለቱ ሀገራት መካከል ለዓመታት የቆየውን የጥላቻ ጦርነት አቁሞ ወደ ቀጥተኛ የፊት ለፊት ግጭት የቀየረ ሲሆን ይህም በዓለም አቀፍ የነዳጅ ገበያና በጂኦፖለቲካዊ መረጋጋት ላይ ከፍተኛ ጫና እንደሚያሳድር ይጠበቃል። በተለይም በቴህራን ላይ የተሰነዘረው ጥቃት የኢራንን ሉዓላዊነት የነካ በመሆኑ የኢራን አብዮታዊ ዘበኛ በቀጣይ የከፋ እርምጃ እንደሚወስድ በከፍተኛ ሁኔታ እያስጠነቀቁ ይገኛሉ።